ደረጃ ልዩነት አለ በሁለቱ ቡድኖች መካከል። በመጀመሪያው ዙር የመጀመሪያው ጨዋታ አዲስ አበባ ስታዲየም ላይ ተገናኝተው 1-1 በሆናቸው ውጤት መለያየታቸው ይታወቃል። ተቀይቶ የሚቆጠር ጎል የፍጹም ቅጣት ምት መምቻው ስፖቱ ላይ ጎል አስቆጥሮ ጨዋታው 1-1 በሆናቸው ውጤት መጠናቀቁ ይታወሳል። አራምጅ ከነማ ጨዋታውን ጀምሯል። በጨዋታው ዘና እንድትሉ ለስፖርት ቤተሰቦች እንጋብዛለን። በዚህ ሰዓት ጥፋት ቅጣት ምት አሁን ተደርቧል። ሮበርት ሰላሎ ቁጥር 3 ሜትር ከ98 ይረዝማል። ኤፍሬም ታምራት ወይስ ጄሮም ፊሊፕ? ኤፍሬም ታምራት ግን ኳስ ተደርቧል። ይስሐቅ ረካሳ ሌላው እዚህ ነገር ይጠቀሳል። ኮች ከቤ ጥሩ ዴሊቨሪ ነበር ለኢብሳ። በጣም ጥሩ ዴሊቨሪ ነው ያደረገው። የአርሲ ነገሌ ትልቁ ጥንካሬ ፈጣን የማጥቃት ሽግግራቸው ነው። ቶሎ ኳሶችን ወደ መስመር ያወጣሉ። ስዊች አድርገው ማገገም ይችላሉ። ትኩረትን ይስባል። ከኢትዮጵያ ቡና ጋር አንድ ለአንድ ሆናቸው ውጤት ላይቷል እየተመራ ይህ ሰዓት ኳሱን በጭንቅላት ነው የገጨው። ምናልባት የመጀመሪያ ጎል ነው። ዳዊት ተፈራ ጉታ ነገሌ አርሲ መብረራቸውን ቀጥለዋል። ዳዊት ተፈራ ጉታ ሐዋሳ ከነማ ላይ ያስቆጠረው ጎል ከዚህ ጋር ተመሳሳይነት አለው። ሶስት አይኖች ያሉት ተጫዋች ነው ይሄ። አራተኛ የሊግ ጎል፣ ሁለቱ በፍጹም ቅጣት ምት የተቆጠሩ ናቸው። ዳዊት ተፈራ ጉታ ምን አይነት ቴክኒክ ነው! ዋት ጎል! ኦዚል ድንቅ ቴክኒክ፣ አኪውሬሲ፣ ኢላማውን የጠበቀበት መንገድ፣ እይታው ምንድን ነው የተፈጠረው? ኮች አርሲ ነገሌዎች ሃይ ቦል ነው የጣሉት። ሃይ ቦሉን ጽዮን ታይሚንጉን በደንብ በሚገባ ተሳስተዋል። ካቤ በፍጹም ቅጣት ምት ክልል ውስጥ ወርቃማ ድል አግኝተዋል። ካቤ አቢብ ከማል ቴድሮስ አጬ ከራሱ ሜዳ ክፍል ላይ ኳስ አውጥቷል። በሃይላንድ ወደፊት ገብቶ በመጫወት ላይ ይገኛሉ። ሮበርት ሰላሉ እንዳልካቸው ሜዳውን ለጥሎ መጫወት እየጣሩ ይገኛሉ። በዚህ ሰዓት ምናልባት ጸጋዬ አበራ ጥፋት ቅጣት ምት ጸጋዬ ግን የፍጹም ቅጣት ምት እየጠየቀ ይገኛል። ቢኒያም ጸጋዬ የተፈጸመበት ጥፋት ቀላል አይደለም፣ ግን ቀድራ ላይ ቅጣት ምት ለአርባ ምንጭ ተሰጥቷል። ግን ደግሞ ቢጫ ካርድ ለጸጋዬ አበራ። ኤፍሬም ታምራት በሌላ መንገድ ላይ የጠቀመው በዚህ ሰዓት ምናልባት የማዕዘን ምት ግን የመጀመሪያ አጋማሽ አርባ ምንጭ ከነማ ያቻነት ጎል ፍለጋ ምናልባት እንዳልካቸው አቢብ ከማል አስደናቂ ቴክኒክ ጄሮም ፊሊፕ ጥፋት ፈጽመዋል። ለይታ ማርቆስ ላይ ነው ጥፋቱን የፈጸመው ናይጄሪያ አጥቂ። ቶሎ ደስታ የበለጠ በመጀመሪያ አጋማሽ በመልበሻ ክፍል ሀፍታይም ማኔጅመንት ሁለተኛ አጋማሽ የበለጠ ቦርዶን ያዘጋጃል ተብሎ ይጠበቃል። ካቤ እንዳልካቸው አደራጅ ባላንስ የሚጠብቅ ጨዋታ የሚቆጣጠር ተጫዋች አሁን ላይ እየታየኝ አይደለም። እንዳልካቸው ያንን በዲፌንሲቭ ባህሪ ይዞ ይሰራዋል ብዬ አልጠብቅም። ጎል አርባ ምንጭ በጣም ነበር በፍቅር በፍቅር ግዛቸው አርባ ምንጭ ከነማ ወደ ጨዋታ ፈጥኖ መልሷል። የደስታ አገላለጽ ሁሉንም ነገር ሊነግረን ይችላል። ስሜታዊ ትስስር ሁሉንም ነገር ሊነግረን የሚችል የደስታ አገላለጽ ነው። የደስታ አገላለጽ ቀደም ሲል ተቀይሮ የገባ ወጣቱ ይድነቃቸው ያሲን ለጎል ቅርብ የሆነ ሙከራ አድርጎ ነበር።
አሁን ራሱ ነው ለጎል የተመቻቸ ኳስ የሰጠው በፍቅር ትክክለኛ ቦታ ትክክለኛ ጊዜ። ኮች የተፈጠረው ነገር ምናልባት ግብ ጠባቂው እንድሪስ አብዱላሂ ይድነቃቸው በጣም ጥሩ ፖዚሽን ይዞ ነው ኳሱን የተቀበለው። በዛ በኩል ካለው ተከላካይ ከቢኒያም ጀርባ ኳሶችን የተቀበለ ነው። ጥሩ ኳስ ነው ያሻገረው። ግን የግብ ጠባቂው የታይሚንግ ችግር በፍቅር ሳይቸገር ጎል እንዲያገባ አድርጎታል። በፍቅር ጥሩ ቦታ ነው የተገኘው። በጥሩ ሰዓት የተገኘ ጥሩ ጎል ነው። ያዞቹ ከዓመት በታች ተጫዋቾች በፍቅር ጎል ሲያስቆጥር እነሱም አብሮ ልባቸው ወደ ላይ ዘለዋል። ኃይልና ጉልበት የተቀላቀለው ቀይ ካርድ አበበ ጥላሁን የቡድኑ አምበል አበበ ጥላሁን በቀይ ካርድ ከሜዳ ወጥቷል። አሸናፊ ፊዳ በአዳማ ከነማው ጨዋታ በቀይ ካርድ መውጣቱ የሚታወስ ነው። ማይጠቅም ቦታ ላይ ነው ጥፋቱን የፈጸመው አበበ። ትክክለኛ ውሳኔ ነው። ትክክለኛ ውሳኔ ነው። በጣም ከልክ ያለፈ ኃይል ነው የተጠቀመው። ከፍ አድርጓል እግሩን። ምናልባት ዳግማዊ ይድነቃቸው ያሲን ጥፋት ቅጣት ምት ይድነቃቸው አላስፈላጊ ኳስ ይዞ እንደዚህ አይነት ኳስ ጎዶሎ ሆነ የሰው ቁጥር አንሶብህ በሎ ብሎክ የምትከላከል ከሆነ የዛ ሴፍቲ ኤሪያ ላይ ጥፋት አለመስራት አንዱ ነገር ነው። ምክንያቱም የጎል ምንጮች የቆሙ ኳስ ሊሆኑ ስለሚችሉ እነሱን አቮይድ ለማድረግ በደንብ ጥንቃቄ ያለው እንቅስቃሴ ማድረግ ይጠበቃል። ይድነቃቸው ከርለስ ፋውል መስራቱ ጥሩ አይደለም። በረዳት ዳኛው ታግዘው ነው ኢንተርናሽናል ዳኛ ሃይማኖት አዳነ ይህን ውሳኔ ያሳለፉት። የግራ እግር ተጫዋች የሚመታው ከሆነ አሁን ጽዮን እያስደረበ በሚገኝበት አካባቢ ሊመታ ይችላል። መቻልና እንደዚሁም ደግሞ ኢትዮጵያ ንግድ ባንክ ላይ ሁለት አስደናቂ ጎሎችን በቅደም ተከተል አዲስ አበባ ስታዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ያስቆጠሩ ተጫዋቾች ናቸው ሁለቱም። ዳዊት ተፈራ ጉታ ምናልባት ጽዮን መድን ሜዳ ላይ ወድቀዋል። የዕለቱ አርቢትር ጨዋታውን